አዲስ አድርገኝ ዛሬ ማሮጌ ነኝ ቃልና ተግባሬ ስማማው ያለኝ እውቀታችን እንዳይወሰድብን እንዳይሰለብ ገንዘባችን ጤንነታችን እድላችን እንዳይወሰድ ባለበት እንዲቀመጥ መጸለይ ያለብን አንድ ጸሎት አለ። አንደኛ ከእውቀት ጋር ከሆነ መልካው ዑራኤል ወይም ድርሳነ ዑራኤል መጸለይ ነው። የእውቀት መልአክ ስለሆነ የእውቀት መልአክ ነው ስንል ዝም ብሎ አይደለም። ልጆቻችሁ ትምህርት ቤት ፈተና በሚበዛባቸው ሰዓት በሚጨነቁ ሰዓት ዑራኤል ቤተክርስቲያን ሄደው እንዲጠመቁ ምንም እንኳን ቅዱስ ቁርባኑ የክርስቶስ ቢሆንም ዑራኤል ቤተክርስቲያን ሄደው አስቀድሰው ቆርበው ቅዳሴ ጸበል ሊጠጡ ማድረግ ከእውቀት ጋር የተገናኘ ማንኛውም አይነት ነገር ሲያነቡ ምንም ሲሉ የዑራኤልን ጸበል እየጠጡ እቤታቸው ላይ ያርጉ የተጠመቁ በመልካም መልኩ መኖር እውቀትን ያሳድጋልም ያጸናልም አይወሰድብንም አይሰለብብንም የመርሳት ችግርን ሁሉ ያስወግዳል። በርሜል ቅዱስ ጊዮርጊስ በዚህ አጋጣሚ ልናገር ፈልገው የአእምሮ ዝግመት ችግር ያለባቸው የሚጥል በሽታ ያለባቸው ሰዎች ሄደው ቢጠመቁ መልካም ነው። ብዙ ሰው ሲድን አይቻለሁ። ይሄን እንደ ምስክርነት ለምሰጠው በጣም ብዙ ሰው እንደ አንድ መረጃም ጭምር ነው። እሺ ሌላው ሀብት ንብረቶቻችሁ እየወደሙ እየተሰለበባችሁ ልክ እንደ ዕውቀት እየጠፋባችሁ ከሆነ ሀብት ንብረቶቻችሁ ልጆችም ጭምር ማለት ነው መልካ ሩፋኤል ነው የሚጸልየው። መልካ ሩፋኤል በቃ በእርግጥ አባካኝ ሆነን እኛ ገንዘቡን እንደፈለግን እየመዘዝን ሰይጣን አባከነብኝ ማለት የለብንም። ግን ምኞቶቻችንና ፍላጎቶቻችንን ሰብስበን መቀመጥ የምንችለው መልካም መልኩን ስንጸልይ ነው። በየቀኑ ጣፋጭ የሚበላ በየቀኑ ልብስ የሚገዛ በየቀኑ በየጊዜው በየሳምንቱ አዳዲስ ልብሶችን የምትገዛ ወይም ደግሞ ሁሉ አማረሽን ገበያ አታውጣት አይነት ነገር ከሆነ ያን ስሜት የሚያመጣው መንፈስ በመልካም መልኩ ነው የምንመታው፣ በድርሳኑ ነው የምንመታው፣ የሩፋኤልን ጸበል በመጠጣት ነው። ለሁሉ መላእክቶች የራሳቸው የተሰጣቸው ነገር አለ፣ ጤንነታችሁም ጭምር ማለት ነው። ሌላው የዛር መንፈስ ብዙ ጊዜ ግብር እያስገበረ ካስቸገረ፣ ለምሳሌ ደም እያስደማ በፔሪየድ ሊሆን ይችላል፣ ወንዶች ደም እያስቀመጣቸው ሊሆን ይችላል፣ ነስር እየነሰራቸው ሊሆን ይችላል፣ እየተደባደባችሁ ደማችሁ እየፈሰሰ ሊሆን ይችላል። እንደገና ደግሞ ቁስል እያመጣ ከክበከክ እያደረገ ህመም እያመጣ ግብሩን የሚፈልግ የቤተሰብ የዛር መንፈስ አለ። ብዙ ጊዜ በሽታ የለዋወጠ ቤት ውስጥ የሚያንከባልል ሊቀ መላእክት ቅዱስ ገብርኤልን ጥሩት፣ መልካም መልኩን ጸልዩ፣ ድርሳኑን ጸልዩ፣ ጸበሉን ተጠመቁ። ይሄ በድርሳን በመጽሐፈ ሄኖክ ላይ ስልጣን ተሰጥቶታል። ለሁሉ መላእክት ስልጣን ተሰጥቷቸዋል። በእባቡ ላይና በጊንጡ ላይ ማለት በዛሩ ላይ ሾም ያለው ተብሎ የተባለው ማን ነው? ቅዱስ። ሁሉም እኮ ዛሩ ያባረራሉ፣ ግን ይሄ ስልጣን ድርሻ አለው የየራሳቸውና ቃልቻውን ይሄ ጨሌ ምናምን የሚባለው ነገር በሙሉ ብትንትኑን የሚያወጣው ቅዱስ ገብርኤል ነው። ቅዱስ ሚካኤል ደግሞ ትዳር ላይ መጥቶ የሚበጠብጠውን፣ ሰላም እንዳይኖር ከተማን የሚበጠብጠውን፣ ፍቅር እንዳይኖር እርጋታ እንዳይኖር ሁከት የሚያመጣውን፣ እንዲሁም ደግሞ ከስሩ ያሉትን ገብርኤልን ሚካኤልን ሩፋኤልን እየላከ ችግሮቻችንን የሚያስወግድልን ቅዱስ ሚካኤል ነው። የገዳማውያን አባቶቻችንን የመናንያንን የመነኮሳትን ስጋ ፍትወት ሲመጣባቸው ስክን የሚያደርግላቸው የሚያበርድላቸው በስግደት በጾም በጸሎት እንዲበረቱ ሰዓቱን ጠብቀው ተነስተው እየቀሰቀሰ 9 ሰዓት ላይ እንዲጸልዩ የሚያደርግ ሌሊቱን ሙሉ በጸሎት እንዲተጉ በገዳም የመጽናት የመታገስ አንድ ነገር የመቻል የመቋቋም ቻሌንጅ የማድረግ ስልጣን የሚሰጥ ቅዱስ ሚካኤል ነው። በጣም በጣም ታጋሽ ግን ዝም ይላል። ሚካኤል አርመመ ወገብርኤል ተደመነ የሚለው ወረቡ ራሱ ሲወርቡ አባቶቻችን ሚካኤል ታገሰ ዝም ማለት ጸጥ አለ። አርመሞ ማለት ዝምታ ማለት ነው። ገብርኤል ግን ተገረመ ሲል ምን ማለት ነው? እንዴት የፈጠራቸውን አምላካቸውን ይሰቅላሉ ብሎ ሰይፉን ከሰማይ ወረወረ ነው የሚለው። የቤተ መቅደስ መጋረጃ ለሁለት ተከፈለ ከሚለው ጋር ማለት ነው ሲያያዝ ምንድነው የሚካኤል ትልቁ በቃ በጣም ለየት ያለ ባህሪው መልአካዊ እርዳታው ለኛ መልአካዊ እርዳታው ጸባይኛ ያደርጋል። በጣም ትህትና ያላቸው ሰዎች ብዙ ጊዜ ከቅዱስ ሚካኤል በረከት አግኝተዋል። በተክሊል ተጋብተውም የሚበጣበጡ ባለትዳሮች ካሉ ጸልዩላቸው በመልክአ ሚካኤልና በድርሳነ ሚካኤል። በቁርባን ተጋብተው በተክሊል ተጋብተው
ቤት ውስጥ ብጥብጥ የሚያደርጋችሁ ሰው ካለ ያወቃችሁትም ሰው ይኖር ያላወቃችሁትም ሰው ይኖር አጋልጥም በሉት። ከዚህ ቤትም አጥፋ ሚስጥሩን ግለጥልን ካላችሁት ያወጣል። ሰላም ነው የሚፈልገው ቅዱስ ሚካኤል ባለበት ቦታ ላይ እርግጥ ፍሎ ይሄ ደስ የሚል እንዴት ነው አንዳንድ ወንዝ ቦታ ላይ የሚሄዱ ሰዎች እኮ ውሃው ሲወርድ ሲያዩት ደስ ይላቸዋል አይደለም? በጣም እየተገላበጠ የሚመጣ ውሃ እኮ እንዴ ብላችሁ ነው የሚሸሹት። እና ረጋ ያለ ነገር ነው እና ጥልቀት ያለው ውሃ ከላይ ረጋ ያለ ነው። ፍሬ ያዘ የስንዴ ዘለላ ይላሉ አባቶች፣ አንገቱን ይደፋል። ትትና ያለው ሰው ዕውቀት ያለው ሰው ዕውቀቱ መንፈሳዊ የሆነ ምግባሩ ከዕውቀቱ ጋር ከመንፈሳዊት ጋር ያስተሳሰረ ሰው ትትና ያለው ለማለት ፈልገው ነው። እና ብዙ ጊዜ እንደዚህ አይነት ነገር ካጋጠማችሁ መልክአ ሚካኤል ጸልዩ፣ ከቅዱስ ሚካኤል ጋር ተቀራረቡ። የመቅበዝበዝ የመጨነቅ ዝም ብሎ የመፍራት ማታ ማታ የመባተት ካለ መልክአ ሚካኤል ጸልዩ ወይም ድርሳነ ሚካኤል ጸልዩ። እንደገና ደግሞ ቅዥ ያለ ንግግር ቶሎ ቶሎ የመለፍለፍ ከተናገራችሁ በኋላ ዋጋ የሚያስከፍል ቃላት ከተናገራችሁ በኋላ ዋጋ ከፍላችሁ በቃ ብዙ እንትን ውስጥ ከገባችሁ መልክአ ሚካኤል ጸልዩ። ሰከን ብዙ ማዳመጥን ትንሽ መናገርን ያስተምራል ይባላል ቅዱስ ሚካኤል። ስትናገሩ ድምጸታችሁ ራሱ የተስተካከለ ይሆናል። የተገራ ንግግር ይሆናል። ሰው የሚያስደነግጥ ሳይሆን ሰውን የሚስብ ይሆናል። እርጋታ ያለው ንግግር ብዙ ጊዜ ሰዎችን ይማርካል ይባላል። እነዚህ የመሳሰሉ አካባቢዎች ያሉትን ነገሮች ቅዱስ ሚካኤል ሰዎችን ይመግባል፣ ያገለግላልና ከበረከቱ ከእርዳታው ከዚህ እርዳታው በረከት እናገኝ ዘንድ መልክአ ሚካኤል እንጸልይ። ሌላው ደግሞ በህይወታችን ውስጥ አንዴ ለቅሶ፣ አንዴ ደስታ፣ አንዴ ሐዘን፣ አንዴ በቃ ድብልቅልቅ ያለ ነገር የምትኖሩ ከሆነ ጨራው አልጨበጥ ያላችሁ ላይፍ የተዘበራረቀ ጨለማና ብርሃን ከተፈራረቀባችሁ መልክአ ራጉኤልን ጸልዩ። መልክአ ራጉኤል በህይወታችን ውስጥ ጨለማና ብርሃን የሆነው ላይፋችንን ክፉ ነገር ሲመጣ ለበጎ እንዲሆን አድርጎ እንድንቀበለው አድርጎ ማይቀርልን ከሆነ ክፉ ነገር ከእግዚአብሔር የመጣ ከሆነ ነው። ታዲያ ከሰይጣን የመጣ ከሆነ ያስወግድላችሁና ያጽናናችኋል። ከእግዚአብሔር የመጣ ቅጣት ከእግዚአብሔር የመጣ ከሆነ እንድትበረቱ ካልደፈረሰ አይጠራም የሚያስብል ነገር ከመጣባችሁ ድፍርሱ ሰዓት ላይ እንዲጠራ እስኪጠራ ድረስ እንድትጽናኑ ያደርጋችኋል ማለት ነው። እና እንደየባህሪያቸው ነው የሚሄዱት። ሌላው መልክአ ሩፋኤል ነው። ማን ነው? መልክአ ፋኑኤል ነው። ቅዱስ ፋኑኤል ምን ያደርጋል መሰላችሁ? እጅግ በጣም የሚገርማችሁ በረሃብ በርዛት ሰዎች እንዳይሞቱ ያግዛል እና ገንዘባችሁን ለተራቡ ሰዎች እንድትሰጡ የመገፋፋት፣ ለታረዙ ሰዎች እንድታለብሱ፣ የታሰሩትን እንድትጠይቁ፣ ምስኪኖችን እንድትረዱ፣ ድሃዎችን እንድትረዱ ብቻ አይደለም ድሃ እንድታስጠጉ፣ ኑሯችሁ ሐሳባችሁ ሁሉ ከነሱ ጋር እንዲሆን የማድረግ ኃይል አለው እና ብዙ ጊዜ ቅምጥል ህይወት ካላችሁ ጥሩ አይደለም። ይሄ ካልጋ ላለመውረድ፣ ከሚሞቀው አንሶላችሁ ውስጥ ላለመውጣት፣ ዝናብ ሲመጣ በሚያምር አንሶላ ውስጥ ተጠቅላችሁ ድሃን የማታስቡ ከሆነ ዝናብ ዶፍ ሲያወርድ፣ ንፋሱ ሲመጣ፣ ጨለማ ሲመጣ በዚህ ሰዓት ጎዳና ልጆች እንዴት ሆኖ ይሆን? ጎርፉ መጣባቸው ተወስዶ ይሆን? እንዴት ምን ለብሰዋል? ይሄ ሁሉ እየወረዳው ምን ውስጥ ናቸው? እኛስ ተኝተናል። ዝናብ ሲመጣ ደስ ይላል፣ እንቅልፍ ደስ ይላል። በዛ ሰዓት ግን እነዛ ልጆች የት ነው ያሉት? ምን እያደረጉ ነው? እንቅልፍስ ወስዷቸዋል ብሎ ማሰብ የማይችል ጭንቅላት ካላችሁ እንግዲህ መልክአ ፋኑኤልን መጸለይ ነው። መልክአ ፋኑኤል ስትጸልዩ ለተራበ ታበላላችሁ። ገንዘባችሁን በዚህ መልኩ ትንሽ እንዲባረክ ታደርጉታላችሁ። እመቤታችንን በቤተ መቅደስ አምጥቶ መና ሲመግባት የነበረ እስራኤልንም መና እንዲመግባቸው ቅዱስ ሚካኤል ሲልከው የነበረው ፋኑኤልን ነው፣ ቅዱስ ፋኑኤልን ነው። ከዚህ ከምግብ ጋር በተገናኘ ብቻ ሳይሆን የነፍስንም ምግብ ራሱ የነፍሳችን ምግብ እንድንበላ ለቅዱስ ቁርባን እንድንበቃ ሁሉ የመገፋፋት ኃይልም አለው ቅዱስ ፋኑኤል። ቅዱስ ሳቁኤልና ቅዱስ አፍኒን ደግሞ የሚባሉ ሁለት መላእክቶች አሉ። ብዙ ሰው ማያውቃቸው፣ ስዕላቸውን ብዙም አታውቋቸውም። አንድ ሰዓሊ ሲስላቸው አይቻለሁ፣ ቅዱስ ሳቁኤልና ቅዱስ አፍኒንን። እነዚህ ደግሞ ከድንገተኛ አደጋ ያድናሉ። መኪና ሲገለበጥ፣ የተወረወረ ዕቃ ሲመጣ፣ የሆነ ነገር ብቻ ድንገተኛ የሚባሉ አደጋዎች ሲመጡ የማትረፍ የማዳን ከሞት የማዳን
ስልጣን ተሰጥቷቸዋል። ያለ ቀናችን እንዳንሞት ሞተንም ከሆነ ነፍሳችን ከስጋችን ሳትለይ በአልጋ ላይ ማቀቅን ምንም አለም እንድንተርፍ የማድረግ ከድንገተኛ ነገር ብዙ ሰዎች ተረፉ ይባላል። ህፃናት ራሱ መኪና ተገልብጦ አዋቂ ሞቶ ህፃናት ይተርፋሉ። ቀናችሁ ሳይሆን እንዳትሞቱ ከእግዚአብሔር ጋር በተሰጣቸው ስልጣን ከአጋንንት እጅ ነጥቀውም ወደ ነፍሳችሁ ወደ ስጋችሁ ነፍሳችሁን የመመለስ ስልጣን አላቸው እና ከድንገተኛ አደጋ አድነኝ ብላችሁ ስትጸልዩ የሚደርሱት እነዚህ ናቸው። እናንተ የምትጸልዩት ወደ እግዚአብሔር ነው። መላእክቶች ግን እንደየስራቸው እየመጡ ያገለግላሉ ማለት ነው። ወጣ ገባ የሚለው መንፈስ ባህሪው ሁለት ነው። አንደኛ እናንተ ላይ ሆኖ ወጣ ገባ ይላል፣ ባህሪያችሁን ይቀያይራል። እናንተ ስትይዙት ደግሞ ሰው ላይ አድሮ ደግሞ መጥቶ እናንተን ለማስጨነቅ ይፈልጋል። ሚስት ስትሰግድ ነቅታ በሰንበት ቀን በግዝት ቀን ካልጠፋ ጊዜ በአጽዋማት ጊዜ ሩካቤ ካልፈጸምን ይላታል። ካልተገናኘውሽ ይላታል ባሏ። የራሷ መንፈስ ነው ባሏ ላይ ሄዶ ማለት ነው። ለምን ስትቀጠቅጠው ታሰር አይደለም ያለችው፣ ውጣ ነው ያለችው። አዎ ደንግጦ ሊወጣ ይችላል፣ ግን አልታሰረም። ስለዚህ ሄዶ ባል ላይ ማረፊያ ያገኛል። እንደገናም ደግሞ ልጆች ላይ ያርፋል። የእናንተው እቃ ይሰብራል፣ ይወድቃሉ። ያጠራቀምሽውን ገንዘብ ሊበላ ከፈለገ ልጆችሽን ያሳምማል። ካንቺ ወጥቶ ሰዎች ላይ ማረፍ ከቻለ በዙሪያ ያሉትን ነገሮች ማበላሸት ነው ስራው። ስለዚህ መንቃት ያስፈልጋል። የሆነ ባህሪ ስታይ ሰዎች ላይ ይሄ ነገር ከኔ ነው ወደ ሰዎቹ ይሄደው በፍጹም ቃል መለስ ንስሐ አልገባም ያለ ባል ካለሽ ወይም ሚስት ካለች ወይም እህት ወንድም ወይም ደግሞ ልጆች ካሏችሁ ይሄ ነገር ከኔ ወደ እነሱ ሄዶ እኔ ስለቀጠቀጥኩ ተናዶ ሄዶ እነሱ ላይ ልባቸውን አክብዶብኝ ነው ብላችሁ ማሰብ አለባችሁ። እና ከኔ ሄደ ልጆቼ ላይ ወይም ባለቤቴ ወይም ሚስቴ ላይ ሄደ ያረፍክ ካለ በስላሴ ስም ታሰር፣ ናውጣ ና ወደ እኔ ወይም ባለህበት ታሰር ና ማለትም ቀላል ነው። ለምን ከእናንተ ነው ወደዛ ሄደው ባለህበት ታሰርም ማለት ትችላላችሁ። ልጆቻችሁ እንቅልፋቸውን ሲተኙ ሄዳችሁ ከሰገዳችሁ ከጸለያችሁ በኋላ ወደ እኔና በስላሴ ስም የዛር መንፈስ እኔ ላይ ሆነ ስትረብሸኝ የነበርክ እኔ ስቀጠቅጥህ ደንግጠህ ወደ ሌላ ቦታ ሄድክ። ወደ ስራ ባልደረቦቻችሁ ይሄድና ያስከዳችኋል። በተለይ ሼር ምናምን የምትሰሩ ሰዎች የሼር የምትሰሩ ሰዎች በቀልክ መንፈሳዊ ስትሆኑ አብሯችሁ የሚሰሩት ሰዎችን እንዲከዷችሁ ያማድረግ ባህሪ ያለው በጣም ማለት በቃ ይገለበጡባችኋል። ማጠብቁት ይሆኑባችኋል። ማለት የኔ የምትሉት ሰው ሌላ ይሆንባችኋል። እና ምንድነው ማድረግ ያለባችሁ? ጸበል ልትጠመቁ ስትሉ ቤት መጀመሪያ መስገድ። እዚህ ቤት ውስጥ የምታንጃብብ ግቢ ውስጥ የምትዞር የምትሽከረከር በስላሴ ስም በድንግል ማርያም ስም በኢየሱስ ክርስቶስ ስም ታስር። ና ታስር። አብረኸኝ ትሄዳለህ። ጸበል ከፊት ቅደምና እንዲያውም ጸበል ቦታ ጠብቀኝ። ይሰማል፣ ይታዘዛል። ቃል የአፍህን ፍሬ ነው። ቃል ነው የሚጠብቀው። ለዚህ ነው ጠንቋዮች እኮ 5 ሳንቲም የምትው ላኪ ይላሉ። ለምን? እሺ እንድትሉ ስለሚፈልጉ ነው። ከውጭ ሀገር $100 ቢሆን እንደው ምንም ችግር የለውም ያለሽን ላኪ ይላሉ። እሺ ብላችሁ ለጠንቋይ የሚሰጥ ገንዘብ ስትልኩ እሺ የምትለው ቃል ነው የሚፈልገው። የእናንተን ቃል ነው የሚፈልገው። ለምን? መስዋዕት የምትሆነው መጀመሪያ ከገንዘቡ በፊት የእናንተ ፈቃድ ስለሆነ ነው። ያለ ፈቃዳችሁ ሰይጣን ስለማይሰራ ማለት ነው። ብዙ ሰው የሚሸወደውና ሰይጣን የሚነግስበት ፈቃዱን ስለሚሰጥ ነው። በጣም ብዙ የውጭ ሀገር አረብ ሀገር የተለያዩ ቦታ ላይ ያሉ ሰዎች ብር ላኩ ሲባሉ እሺ ይላሉ። ቀለል ባለ መልኩ ነው እሺ የሚሉት። ግን በቃ እናቶችም ምን ይላሉ? እስቲ ላኪና ለሚካኤል ልስጥልሽ አይሉም። እንደዛ ብለው ልጅቷ ለሚካኤል ብላ ነው ብላ ስለምታምን ለሰይጣኑ አይሆንምና ለአባብዬ ልስጥልሽ እንደው ለዋቂ ቤት ልሰጥልሽ ነው ካለ አይ አልፈልግም ካላችሁ ተቃወማችሁ ማለት ነው። በቃ አይሰራም። እሺ እንግዲህ ምን ይደረግ ብለሽ ከሰጠሽ በቃ ተስማማሽ ማለት ነው። በአትሌክ እንኳን ተስማምተሻል። አመቺሳ የሚያስታቀፉ እናቶች ምን አሉኝ? ይጠቅማቸዋል ይሄ። ውጭ ሀገር ነች ያለችው ልጅቷና ልጁን ኢትዮጵያ አምጥታ አመቺሳ ማስታቀፍ አልቻለችም። በቪዲዮ አድርገው ሰውየው ካሜራ ፊት ሆኖ እንደዚህ ብሎ አለ። ከዛ ብር ካሜራው አጠገብ አስቀምጭ አሏት። በቃ ተቀብያለሁ አላት። በስልክ እኮ ነው። አመቺሳ እንደዚህ ጀምሯል። ይሄ ምን ማለት ነው? ዋና ፈቃድ ነው ማለት ነው። በስልክ አመቺሳ ማስታቀፍ ስርዓት ተሰራ እና ልጁ ከታረግ እውነት በትክክል መንፈሱ ገብቶበታል። አመቺሳ መንፈስ ገባበት ማለት ነው። እኔ እንደዚህ ነው ልጁን የተቆራኘሁት እንደዚህ ነው አለ። እንዴ እሷ ውጭ ነች ያለችው ኢትዮጵያ መጥቶ ማያውቅ ከሆነ ይሄ ልጅ እንዴት አመቺሳ ገባ ሲባል በስልክ። ስለዚህ ፈቃድ ነው ማለት ነው ዋናው ነገር፣ የእናንተ የልብ ፈቃድ። ሰውየው ጥብስ ሊበላ አልኳችሁ እኮ በአብይ ጾም ውስጥ ጥብስ ሊበላ ሲገባ ሆቴል የለም አሉት። ጭራም ብሎ ተመለሰ። አሁን በልቷል ወይስ አልበላም?
ጥብሱ የለም ተባለ። ግን እሱ ስለፈለገ ብቻ እንደበላ ተቆጥሮበታል። ይሄ ሰው ዩቲዩብ ላይ 1 ሰዓት ከ13 ደቂቃ የሚፈጅ ሞተው የተነሱ እናት ብላችሁ ስትገቡ ታገኙታላችሁ። ሴትዮዋ ማስወረድ ፈልገው ዶክተር ጋር ይሄዳሉ። ንስሐ ገብቻለሁ ሂጂልኝ አንቺ ሴትዮ ኃጢአት አትሁኝብኝ እንቅፋት አትሁኝብኝ ብሎ ዶክተሩ አባረራቸው ማስወረድ ፈልገው። ከዛ ልጁ ተወለደ አደገ። የ15 ዓመት የ20 ዓመት ጎረምሳ ሆነ። እንደገና በዛው እድሜያቸው ደግሞ አሁንም ወለዱ። ሲወልዱ በምጥ ምክንያት ሞቱኝ ሴትዮ። ልጅ ወልደዋል ግን በምጥ ምክንያት ሞቱ። ከዛ መላከ ሞት ነፍሳቸውን እጁ ላይ አድርጎ ይዟቸው ሲሄድ ገብታችሁ ቪዲዮ ማየት ትችላላችሁ። ነፍሳቸውን ይዞ ሲሄድ ነፍስ አጥፍተሻል አላቸው። ኧረ እኔ ነፍስ አላጠፋሁም። አዎ ሌላ ኃጢአት የለብሽም፣ ሰው አትቀየሚም፣ ሰው አትሳደቢም፣ በጣም መልካም ነሽ፣ ግን በሰው ነፍስ ትጠየቂያለሽ። ልጅሽን ገለሻል። እኔ አልገደልኩትም፣ አስወርደሽ። ታዲያ እኮ ተወልዷል። አይ እንዳስወረድሽ ነው የተጻፈው። ዶክተሩ እሺ ቢልሽ ኖሮ ታስወርጁ ነበር። ስለዚህ አይምሮሽ ላይ አስወርደሽዋል። ዶክተሩን ቢሰራልሽ ነው ልጁ የተወለደው። እንደ ኃጢአት ተመዝግቦብሻል። ልጁ ግን አድጓል። ልጁ ኃጢአት የለበትም፣ ልጁ ይኖራል፣ የእግዚአብሔር ልጅ ነው። አንቺ ላይ ግን ተመዝግቦብሻል ነው የተባለው። ስለዚህ ምንድነው ዋናው ጉዳይ? ሰይጣን የሚፈልገው ከኛ ፈቃድ ነው። ከኛ እሺታ ነው የሚፈልገው። ያንተ ነኝ መባልን ይፈልጋል። እቺን ነው መንፈግ ያለብን። እና ከቤት ምን ታደርጋላችሁ? ይሄን ሁሉ እንዳነሳ ያደርገኝ የቤት እየጸለያችሁ በስላሴ ስም በዙሪያ የምታንጃበብ ግቢ ውስጥ ሽንት ቤት ምናምን የቆሻሻ ልብስ ላይ ምናምን ግማግም ቆሻሻ ቦታ ላይ ያለህ ተሰብሰብና ታሰር። እኔ ልጸልይ ስል ሆዴን የምትነፋኝ ፈስ የምታመጣ እንባ የምታረገኝ የምታንጠራራኝ መንፈስ ታሰር በስላሴ ስም። እኔ ልጸልይ ስል የቤት ሰራተኛ ላይ ባለቤቴ ላይ ልጆቼ ላይ ሄደህ የምትቀመጥ በስላሴ ስም ናና ታሰር። እኔ ልጸልይ ስል ወጥተህ ጠብቀህ ከጸለይኩ በኋላ መተህ የምትገባብኝ ታሰር። ቅዳሴ ላስቀድስ ሲሄድ በር ላይ ቆመህ የምትጠብቀኝ ካስቀደስኩ ከወጣሁ በኋላ አብረኝ ወደ ቤት የምትመጣ ታሰር። በቃ ይሄንን ካላችሁ በኋላ ወደ ጸበል ቦታ ስትሄዱ አብሮ ነው የሚሄደው። ለምን? ቃላችሁን ይጠብቃል። ቃል ነው እሱ ራሱ በቃል ነው የሚሰራው። እግዚአብሔርን በቃል ነው የሚሰራው። ቃል ኃይል አለው፣ በጣም ኃይል አለው። ለዚህ ነው ጥሩ ነገር ተመኙ፣ በጎ ነገር ተመኙ። ፖዚቲቭ ይሁን። ጠዋት ስትነሱ ደስ የሚል መዝሙር አዳምጡ። ህሊናችሁ ክፍት እንዲል በቃ የሆነ ምስጋና ያለበት መዝሙር አዳምጡ። መርጣችሁ አዘጋጅታችሁ እንዲያውም የስልካችሁ አላርም የምስጋና ቢሆን ጥሩ ነው። ከዛ ቀናችሁ ብሩህ ነው የሚሆነው። አይምሮ ምን ስለሚቀበል? ቃልን ስለሚቀበል። ቃል ይቀበላል። የሰጡትን ነው፣ አይዋሽም። እሱን እንካ ብለህ የሰጠኸውን ነው የሚቀበለው አይምሮ። ምሬት ከሰጠው ምሬት ነው፣ ምስጋና ከሰጠው ምስጋና ነው። እና ጸበል ቦታ ስትሄዱ አብሮ ይሄዳል፣ ይወጣላችኋል ማለት ነው። ይያዝላችኋል፣ ቢያዩን ይታሰራል። ደግሞ ሁሌ ስትሰግዱ ስትጸልዩ ታሰር። ከእናንተ የሚጠበቀው ተያዝ፣ ተይዛሃል፣ ታሰር፣ በስላሴ ስም ታሰር። ከዛ በኋላ መሸኘት ትችላላችሁ። ከዛ ማሸኘትም ትችላላችሁ፣ ደስ ያላችሁ ጸበል ቦታ። እና እህታችን ወለተ ስላሴ በጣም ነው የማመሰግነው። እግዚአብሔር ያክብርልን። እኔ በጣም ተምሬብሻለሁ። ለህዝብ ያላቀረብኩት ሌሎች ነገሮች አሉ። ወጣ ገባ እያለ የሚያስቸግር መንፈስ በጣም አሰቃይቷት ነበር። እናቷ ላይ ሆኖ በጣም ያሰድባታል። ስራ ባልደረቦቿ እንደው በእኔ አልተገለጸም በደንብ። ስራ ባልደረቦቿ በጣም ነው ያንቋሸሿት። ይሄ ሁሉ የሚያሳየው ምንድነው? ገርሙ ግን በጣም ብልጥ ናት ልጅቷ። ይሄ ነገር ሁሉ በትክክል እኔ ላይ የነበረ ባህሪ ነው። አይ አለመታደል መጥቶብሽ ነው እኔ ጋር ነበር እኮ ያለች ትታዘባቸዋለች እንጂ በመጥፎ ነገር አታስባቸውም። አልተቀየመቻቸውም። ለምን? ቅዱስ ቁርባን ልትቀበል ተዘጋጅታለች። የተረዳችበት መንገድ በራሱ የሚገርም ነው። ቅዱስ ቁርባን ባህሪን ይገራል፣ እውቀት ይሰጣል፣ ልጆችን ያረጋጋል፣ ያሰክናል፣ ከቡዳ መንፈስ ያስጥላል። ከሚመለከታቸው መቼም ልጆች ድንቡሽቡሽ ስለሆኑ መልካቸው ቢያምርም ባያምርም የመበላት እድላቸው ሲኮላተፉ፣ ሲለብሱ፣ ምን ሲሉ፣ ሲስቁ፣ ሲጫወቱ ምናምን ይበላሉ። ለዚህ ነው አልጋ ላይ ጥርሳቸው የሚያንቀራጭጩት። ለዚህ ነው አልጋ ላይ ሽንት የሚሸኑት ከስንት አንዴ። ያው እናትና አባት ሲናፍቋቸው ምናልባት ሽንት ሊሸኑ ይችላሉ እንጂ አብዛኛውን አይነ ጥላና ቡዳ ነው። ራስ ምታት ይለቅባቸዋል፣ ትኩሳት ይለቅባቸዋል። በጣም ብዙ በቡዳ የተበሉ ልጆች ባህሪያቸው ላይ እየታሉ ማተባቸውን ይሄንን ቅርጥፍ አድርገው የሚበሉት። ይሄን በቃ መብላት ነው፣ መታገል ነው በቃ። አይታችኋል? አንዳንድ ማተብ መስቀል ላይ ይሄታችን ተበልቶ ክሩን ራሱ ይበጥሱታል። እንደዚህ ያደርጋሉ ልጆች። በቃ ያስቋቸዋል ስታዩዋቸው። እና ያ ምንድነው አይታወቃቸውም። እና አመዳም ናቸው ደግሞ በልጅነታቸው። ሲያድጉ ደግሞ በሴቶች ላይ ማዲያት የመውጣት
ወንዶች ላይ የመክሳት ከሲታይ ምንም ቢበሉ ኑሮ አልገፋ ብሏቸው ልጆቹን ሚስቱንም ያስተዳድራል። ምን ይላል? ጥሩ ይበላል፣ ግን ፉጨት አስተማሪ መስል ብሎ በቃ ይከሳል። ቡዳ መንፈስ በጣም ከባድ ነው አባወራ ላይ ሲሆን ከእጅ ወዳፍ ይሆንበታል ሁሉ ነገር። እጁ በጣም የሥራ እጅ ነው፣ ግን ጠብ የሚል ነገር የለም። በህይወቱ ላይ ይጨነቃል። ለምን? የምቀኛ የጎረቤት ቡዳ በልቶ ሊሆን ይችላል፣ የራሱ የቤተሰብ ሊሆን ይችላል። ብቻ ተበልቷል፣ እድሉ ተወስዶበታል። ኑሮ አልገፋ ይለዋል። ሙሉ በሙሉ ማለት አይደለም፣ በቃ ቢያንስ 50% ማለት ነው። ከማኔጅመንት ችግርም ሊሆን ይችላል አንዳንድ ጊዜ። ግን ማኔጅመንት ችግር እንዲፈጠር የሚያደርገው ምን እንደሆነ መጠናት አለበት። ሰው ሰርቶ እንዲያልፍለት ተፈቅዶለታል። ጥረህ ግረህ ብላ ተብሏል። ምድር በቃ ተፈቅዶላታል፣ ምድርን ዘርቶ እንዲጠቀምባት። ግን ደግሞ እርግማኑ በክርስቶስ ተወግዷል። ኩርንችት ታብቅልብህ ተብሎ ነበረ። ምድር ኩርንችት ታብቅልብህ። ኩርንችት ማለት ሚስማር ማለት ነው። ትናንሽ ሚስማሮችና ምን ማለት ነው? አሜኬላ ታብቅልብህ፣ አሜኬላና ኩርንችት ታብቅልብህ ተብሎ ቢረገምም ክርስቶስ ግን እንደገና መጥቶ ደግሞ መስቀሉን በምድር ላይ ተክሎ መስቀሉን በምድር ላይ ተክሎ በቀራንዮ ላይ ማለት ነው እንደ ቆዳ ተወጥሮ ተጠማሁ ብሎ መጠማታችንን፣ ተራብኩ ብሎ መራባችንን፣ ይብቃኝ አልፈልግም በቃኝ እሺ ጽዋ ከኔ ትለፍ ብሎ ኃጢአት በሙሉ እንድታልፍ አደረገ። ከዛ ቤዛ ሆነን አሁንም ተፈቅዷል እንደገና በኢየሱስ ክርስቶስም በአብ በወልድ በመንፈስ ቅዱስም መሬቱን ባርኮ ስራን ባርኮ ገንዘብን ሁሉ ነገር ባርኮ መጠቀም ይቻላል። ግን በዛ ነገር ውስጥ ደግሞ ጣልቃ የሚገባ ሌላ ኃይል አለ ነው፣ የሚሰልብ ደግሞ አለ ነው። አእምሯችንን ሁልጊዜ አርቀን ማሰራት ያለብን ወይም ቀድመን መገኘት ያለብን ለጽድቅ ነው እንጂ ለተንኮል መሆን የለበትም። ለነገ ተስፋ ማሰብ ያለብን መንግስተ ሰማያትን ነው። ተስፋ መንግስተ ሰማያት ተብሏል የሚጠራው እንጂ ነገ እንደዚህ ሊያደርገኝ ይችላል ብሎ አስቡት። ጠንቋዩ እንዴት እንዳደረገ። እቺም ልጅ ደግሞ ኤሊስ ላይ ያለችው ደግሞ ታላቅ የምትባለው ልጅ አስቡት፣ ቀድማ ነው የምትገኘው። ድንገት እንደዚህ ተብዬ ልጠየቅ እችላለሁ ብሎ ቀድሞ አላቅም ላለ ማለት እኔ እንጃ ይሄን እንኳን አላቅም ላለ ማለት ሁሉ ነገር እንዴት ሰው ሁሉ ነገር ልወቅ ይላል? ከባድ ነው አይደል? ኮመን ኖሌጅ የሚባል ነገር ያስፈልጋል። አዎ ኮመን ኖሌጅ ማለት ከሁሉም ከዶክተሬቱም ከኢንጂነሪንጉም ከአርቱም ከምኑም የሆነ ኮመን ሴንስ ሊሰጥ የሚችል ኮመን ኖሌጅ አጠቃላይ እውቀት መያዝ። ከዛ ውጭ ግን ዲቴል ገብቶ ራስን ማቃወስ አያስፈልግም፣ አላስፈላጊ ነው። ዲግሪዎች ቢደረደሩ ምንም ቢደረደር አያልፍም፣ ከልኩ አያልፍም። በአንዱ ላይ ነው ፕሮፌሽን የምትሆኑት። ፕሮፌሽንን የመሰለ ነገር የለም። አንድ ነገር ላይ ፕሮፌሽን መሆን ያስፈልጋል። ሁሉንም ከመነካካት ወጥሮ መያዝ አንድን ስራ በቃ ፉል ታይም አድርጎ አንድ ነገር ላይ ስኬታማ መሆን ነው የሚያስፈልገው እንጂ ነካ ማድረግ ከንቱ ነው የሚያደርገው። እግዚአብሔር ስሙ የተመሰገነ ይሁን። ሰላም ነው።